እኔ ለምሳሌ እንዴት መሰለሽ ያልኩት እኮ ካፊር የሚያናውል ነው የከፈረ ሰው ለከፈረ ሰው ጸልዩ የሚል ካለ አሳየኝ ያልኩት። ሌላ የተናገርኩት ምንም ቃል የለው። ያን እያወቅሽ ተመልሰሻል። ወደ ተፈጠርሽበት እምነት እንድትመለሽ የዘወትር ጸሎታችንና ምኞታችን ነው። መልስ እጠብቃለሁ። ግን ሰላም ወንድሜ ጀማል፣ ቪዲዮውን አይቼዋለሁ። አመሰግናለሁ። ደርሶኛል። ጥሩ ነው። እሳቸው አንድ ፖይንት ማለት ነው። እስኪ በቁርአን ውስጥ ለከፈረ ሰው ጸልዩለት የሚል አሳየኝ። የከፈረ ሰው ይገደላል ወይስ ደግሞ ይጸለይለታል? በመጽሐፍ ቅዱስም ማውራትም አልፈልግም። ምክንያቱም እኔ የሆነ ሰው አሁን በውስጥ ማውራቸው ልጆች አሉ። ማውራቸው ምንድነው መማር የሚፈልጉ ማወቅ ለሚፈልጉት እንጂ እንደዚህ ለማዳረቅ የፈጣሪን ክብር ዝቅ ለማድረግ እኔ ደግሞ የማይገባኝ ቦታ አልገኝም። ምክንያቱም በክርስቶስ ኢየሱስ የተገዛው ውድ ፍጡር ነኝ እና አሁን እኔ ቃላት መመላለስበትም አቅም የለኝም። ታውቆ መስለሽ ነው። ባለፈው እኮ ከኔ ጋር ተወሰነ አውርተን ነበረ። ገስታ ገብቶ ማለት ነው ትቶ ነው የወጣው እኮ በክርስቶስ ኢየሱስ አምላክነት ዙሪያ ላይ አብ ነው ራእይ 1:8 ላይ ያለው የሚል ያወራን ከውስጣቶቻችሁ ከወርዳችሁ ከምትሉ ራሳችሁ ፈልጋችሁ መጽሐፍ ቅዱስ አንብቡ። ምንም ለአንዳንድ ነገር ለማገዝ ምናምን ካልሆነ በስተቀር አንዱ ለአንዱ ሼር ስትደራረጉ ራሳችሁ ነው የምትወርቁት። ደግሞ ይታወቃል። ይዛችሁ የምትመጡት አፕሊኬሽን ምንድን ነው ፒዲኤፍ ሁሉም ጋር ስላለ አንድ ጥያቄ ነው ይዛችሁ የምትመጡት። ለማንኛውም ዘዳግም 6:4 ተነስቷል። ዘዳግም 6:4 እስራኤል ስማ ጌታ አምላካችን አንድ እግዚአብሔር ነው። አዎ አንድ እግዚአብሔር ነው። እኛ የምናመልከው እኮ አንድ እግዚአብሔር ነው። አንድ ፈጣሪ እኮ ነው የምናመልከው። ስንት ፈጣሪ ብለን ነው እኛ በስም? አዎ አብ ወልድ መንፈስ ቅዱስ ጌታችን አምላካችን ኢየሱስ ክርስቶስ ራሱ ተናግሯል አይደለ? በማቴዎስ ወንጌል ምዕራፍ 28 ካልተሳሳትኩ እዛ ላይ ተናግሯል። በአብ ወልድ መንፈስ ቅዱስ ስም የአንዱ አምላክ ስም እንደሆነ ስም ብሎ ጠራው። ኦኬ በስም ሶስት ነው። አብ ወልድ መንፈስ ቅዱስ ማለት ነው። እና በአካል ደግሞ እኛ ሶስት ነው ብለን እናምናለን። ኦኬ የአንዱ አምላክ በሶስት አካል ተገለጠ ነው። በቃ አብ ወልድ መንፈስ ቅዱስ። ይሄ ደግሞ በመጽሐፍ ቅዱስ አስተምሮ ያለ ነው። ጌታችን አምላካችን ኢየሱስ ክርስቶስ ብቻ አይደለም የተናገረው፣ ሐዋርያቶች ተናግረዋል፣ ነቢያቶች ተናግረዋል። በአንደበታቸው ጽፈውልን አስቀምጠውልናል። ኢሳያስን ብንመለከት እነ ዳዊት ብንመለከት ኦኬ ሌሎቹ መጽሐፎች ነቢያቶች ብንመለከት እግዚአብሔር አምላክ በሶስት አካል እንደተገለጠ ይናገራል። አብርሃም ጋር ራሱ የመጣው እኛ በምናምን ስላሴ ነው ብለን እናምናለን። ቤተክርስቲያን በአንድምታዋ ያ ነው ያስቀመጣቸው። አንዳንዶቹ መላእክት ናቸው ይላሉ፣ አንዳንዶቹ ደግሞ እንደኛው ስላሴ ደግሞ ብለው ደግሞ የሚያብራሩ አሉ። እግዚአብሔር አምላክ ለአብርሃም እንደተገለጠለት በሶስት ሰዎች አምሳል ማለት ነው። ሶስት ሰዎች ናቸው ስላሴ አይደለም። በሶስት ሰዎች አምሳል ነው የተገለጠው ነው እግዚአብሔር አምላክ ወይ ስላሴ ለምናምን እና እዛው ላይ ማንበብ ይቻላል። ጌታዬ ምናምን ብሎ አብርሃም ራሱ እንደሚባረክ ምናምን ነገር ለሚስቱ ለሳራ ምናምን እንደምትወልዱ ምናምን ይነግራ ቃል ኪዳን ገብቶለታል አስቀድሞ እግዚአብሔር አምላክና እዛው ጋር ገብታችሁ ዘፍጥረት 18 ብትመለከቱት ዘፍጥረት 1 ከቁጥር 26 ላይ ብትመለከቱ እግዚአብሔር ባሪያችን በመልካችን እንደፈጠረን ይናገራልና ብዙም ማንሳት እንችላለን። እና ዘዳግም 6:4 ብዙ ጊዜ ትደጋግሙታላችሁ። እኛ እኮ አንድ እግዚአብሔር አለ ብለን የምናምን የአንድ አምላክ አማኞች ያው እዚህ ጋር ፕሮፋይል ላይ ስላሴ አንድ አምላክ ነው ብዬ ማምነው ምናምነውም ያ ነው። አንዱ አምላክ በሶስት አካል የተገለጠ ነው። መጽሐፍ ቅዱስ ላይ አብ የለም አለ፣ ወልድ የለም አለ፣ መንፈስ ቅዱስ የለም አለ። መንፈስ ቅዱስ ለዛውም ደግሞ ክርስቶስ የላከው አያችሁ። ተላከ ማለት መገለጥን ነው የሚያሳየው። ነገራችን ላይ ክርስቶስ የተላከ ነው ሲባል መገለጥን በስጋ መምጣትን ነው። መንፈስ ቅዱስ ደግሞ መስረጽን መውጣትን እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ ብትመለከቱ በሐዋርያቶች ላይ
እንዲሁም ደግሞ ሰዎች ላይ መንፈስ ቅዱስ እንደተሰጣቸው እንደተቀበሉ ይናገራል። ለዘለዓለም ደግሞ ከእናንተ ጋር የሚኖር ሌላ አጽናኝ ደግሞ እሰጣችኋለሁ እልክላችኋለሁ ብሎ ጌታችን አምላካችን ኢየሱስ ክርስቶስ ሲናገር ትመለከታላችሁ። ሌላ አጽናኝ ሲባል በሌላ አምላክ አይደለም። ሌላ አጽናኝ ሲባል በአካል ደረጃ ነው። ኦኬ ሌላ ተብሎ ተናግሮ ለራሱ ክርስቶስ ተናገረ ማለት ነው። እና መታችሁ ደግሞ ለእኛ አንድ አምላክ ነው ያለው መጽሐፍ ቅዱስ ላይ ስላላችሁ ኦልሬዲ እኛም እናምናለን። ስንት አምላክ አለን ታዲያ? አንድ አምላክ አለ። የአንዱ አምላክ በሶስት አካል ተገለጠ። ገና ደግሞ ቅድም የተነሳው እንትኖቹን አይቻለሁ። ምንድነው ጌታችን አምላካችን ኢየሱስ ክርስቶስ ጠይቆ የተጠየቀው መልስ ሲጠቅሷ ተመልክቻለሁ። እንዲሁም ደግሞ ምንድነው ዲያብሎስ በተራራው በወሰደው ጊዜ ሊፈተን በወጣ ጊዜ ማለት ነው። እሱ አይደለም ኦልሬዲ መንፈስ ነው ዲያብሎስ ሳይሆን መንፈስ ወደ ተራራ በመንፈስ ወደ ተራራ እንደሄደ ይናገራል። ከዛ በኋላ ግን ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል ነው ያለው ጌታችን አምላካችን ኢየሱስ ክርስቶስ እንጂ እኔን አታምልክ አላለው። እና እንደዚህ ተብሎ ተጽፏል ስለተባለ ሰው አምላክ አይደለም ሊባል ይችላል እንዴ? ምንድነው በኦሪቱ ላይ እንዲህ ተብሎ ተጽፏል አለ። ሶዋት አምላክ አይደለም ያስብለው? ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ተብሎ ተጽፏል። ኦልሬዲ ዘጸአት ላይ ብትመለከቱ እግዚአብሔር አምላክ ቀናተኛ አምላክ እንደሆነ እርሱን ብቻ መገዛት እንዳለብን እርሱን ብቻ ማምለክ እንዳለብን ይናገራል። ከዛ በኋላ መሐመድ ያመጣውን አስተምህሮት ልንቀበል አንችልም። በጌታችን በአምላካችን ኢየሱስ ክርስቶስ ንግግር ራሱ ልንቀበል አንችልም። ያዌ የባህሪ ልጅ አለው። መሐመድ ደግሞ ያመጣው ደግሞ አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል? እንዴት የሚለው ነገር ለአምላክ ሲጀመር ሊነገርለት እንዴት ተብሎ ለአምላክ እንትን ይላል እንዴ? ይጠይቃል እንዴ? ሲቀጥል ደግሞ ሚስት የሚፈልገው ጾታው ወንድ የሆነ እንዲሁም ደግሞ ፍጡር ነው። ምክንያቱም ከሴት ጋር ተገናኝቶ ነው ልጅ። ከዛ በኋላ አላህ ራሱ ከፈለኩኝ ከዛ ካሉት ከሁራ አይኖች ደግሞ መጋባት ተጋብቶ ልጅ መውለድ እንደሚችል ራሱ በሱራ 17 ከቁጥር 21 ላይ አስቀምጦላቸው። ኦኬ ስለዚህ ከያህዌ ጋራ አይሁዳኖች የሚያመልኩት ክርስቲያኖችን የሚያመልኩት ያ አንዱ አምላክ ሙስሊሞች ከሚያመልኩት አምላክ ጋር አንድ ሊሆን አይችልም በጭራሽ። እንደዛ አይደለም። ዳዊት ስለ ልጁ ስለ መሲሁ ተናግሯል። ጠቢቡ ሰለሞን ልጁ ራሱ ስለ መሲሁ ተናግሯል። ስለ ክርስቶስ ኢየሱስ ተናግሯል። ስለ አብ ተናግሯል። ስለ መንፈሱ ተናግሯል። ኦኬ ወልድ ደግሞ አስቀድሞ ማነው ሙሴ ስለ እኔ ጽፏልና ብሎ ራሱ ክርስቶስ ደግሞ በዮሐንስ 8 ላይ ፍጥታችሁ ወርዳችሁ ብትመለከቱት እንደዚህ ብሎ ተናግሯል። ሙሴ ስለ እኔ ጽፏልና አለቀ። ሙሴ ስለ ክርስቶስ ጽፏል። ሙሴ ክርስቶስን ባያውቀው ኖሮ ባይጽፍም ነበር። አያችሁ ሙሴ ምን ብሎ ጽፏል ብለን ስንመለከት ገብተን ማየት ነው። ከዛ ፍጥረት ጀምሮ ስለ መሲሁ ነው አይደል ሲነጋገር ምንሰማው። እንደነ እንትናን ራሱ ሲያነጋግራቸው የነበረ ማለት ነው። አዳምን በቤተክርስቲያናችንም ከልጅ ልጅ ተወልጄ አድንሃለሁ የሚለው ራሱ እኮ መሲሁ ነው። እና ለማንኛውም እንደዛ ስላለ ብቻ ክርስቶስ ኢየሱስ አምላክ ሊሆን አይችልም። የተጠየቀውን ጥያቄ መልስ መስጠት አይችልም። ጉድ እኮ ነው። የተጠየቀው ጥያቄ መልስ መስጠት እኮ ይችላል። አሁን ለምሳሌ እስራኤል ስማ ጌታ አምላካችን አንድ እግዚአብሔር ነው ብሎ የጠየቁትን ጥያቄ አስቀድሞ በብሉይ ምን አይነት ሕግ ነበር ብሎ ሲጠየቅ ሕጉ እንደዚህ ነው ብሎ የጠየቁትን መለሰ። እሱ ሁሌ ታነሱት ነበር። በነገራችን ላይ አሁን ፋራ የሆናችሁ ሙስሊሞች አላችሁ፣ አሁንም ደግማችሁ ታነሳላችሁ። በጣም እኮ ስቅጥና ነው። በነገራችን ላይ እዛው ላይ ጠየቁትን ጥያቄ እኮ ነው የመለሰላቸው ማለት ነው። ጌታችን አምላካችን እዛው ላይ ጠየቁት፣ መለሰላቸው። ምንድን ነበር ሕጉ አሉት። እነሱ ተጠራጥረው ስለነበሩ ማለት ምንም አያውቅ ምናምን ብለው ስለነበሩ፣ ግን እሱ እንኳን የውስጣቸውን እንኳን ያውቅ ነበረ ይላል እኮ እዛው ላይ የውስጣቸውን ምን አይነት ተንኮል አንግበው እንደመጡ ያውቅ ነበር። እንኳን ግብር በጠየቁት ጊዜ ትዝ ይላችኋል።
ከዛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ምን አስበው እንዳመጣ ታውቃላችሁ? ጠይቀው። እነሱ ተንኮል ነው እንጂ እኮ ያውቃሉ እኮ የእግዚአብሔር ለእግዚአብሔር የቄሳርን ለቄሳር እኮ እንደሆነ እኮ ያውቃሉ እኮ፣ ግን ለተንኮል ነው። እሺ ዞር ብለው ደግሞ ተመካክረው ምን አሉ? የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር እንበለው እንመካከር ምናምን ተባብለው ያሉትን ሰምታችኋል? አንብባችኋል? እሱ ግን ያውቅ ነበረ። ከሰማይ ነው ብንለው በዚህ እንትን ይለናል፣ ብቻ ምድር ደግሞ ብንል ደግሞ እንዴት ነው? ስለሚያውቅባቸው በቃ ግራ ተጋብተዋል። ከሰማይ ነው ከምድር ነው ብለው እንትን ጠየቃቸው ማለት ነው ጌታችን አምላካችን ኢየሱስ ክርስቶስ። ከዛ እነሱ ደግሞ ከሰማይ ነው ብንል ደስ ይለናል፣ ከምድር ነው ብንል ደስ ይለናል ብለው ጥያቄ ሲወነባበሉ ትመለከታላችሁ። አሁን ጌታችን አምላካችን ኢየሱስ ክርስቶስ በስጋ የተገለጠ አምላክ ስለሆነ ኦኬ እዛው ላይ ይታያል። የታየው ግን በመለኮቱ አይደለም። ቆላስይስ 2:9 ላይ እንደሚናገረው የመለኮቱ ሙላት ሁሉ በሰውነት ተገለጠ እንጂ በዛ ሰውነቱ ተገለጠ እንጂ ነገር ግን ያ ሰውነቱ ይሄ መለኮት ነው እያልን አይደለም። በሰውነት በዛ በስጋ ሰውነቱ ለዛ ነው በስጋ ሰውነቱ ጌታችን አምላካችን ያዩት ማለት ነው። ኦኬ ማንም እግዚአብሔርን አይቶት የሚያውቅ የለም። ኦኬ ማንም እግዚአብሔር በመለኮቱ ማለት ነው በመለኮቱ አይቶት የሚያውቅ የለም። ነገር ግን በተገለጠበት ስጋ አይተውታል። አይተነዋል፣ ዳሰነዋል፣ ነክተነዋል አሉ እኮ አይደለ? ዮሐንስ መልእክቱ ላይ ምዕራፍ 5 ከቁጥር 1 ላይ ካልተሳሳትኩኝ እዛ ላይ ዳግም በስጋ የተገለጠ አምላክ እንደሆነ እናምናለን። ይህን አምላክ ተቀበሉት። ያልታየ ያልተናገረ ዱዳ የሆነ አምላክ አታምልኩ እንዴ! ሲጀምር መሐመድ ይዞት የመጣው አምላክ ተናግሮም አያውቅም። መሐመድ ነው። መሐመድ አላህ ተገለጠልህ? አዎ። ለአላህ ስለመገለጡ ማን ነገራችሁ? መሐመድ። ቁርአን የወረደው በማን ነው? በመሐመድ። ቁርአን በመሐመድ ላይ መውረዱ ማን ነገር? መሐመድ። ዞሮ ተዛዝሮ ከመሐመድ ውጪ የምታመጡት እኮ መረጃ የለም። እንዴት ህሊና ይሄን እያወቀ ህሊና የሚቀበለው የሆነ ነገር ምንትን አይደል? መሐመድ የሆነ ነገር የሆነ መሐመድ እንዴ ጅብሪል እንደተገለጠለት አሁን እንደው መገለጡን ይዘን እንምጣ እንወረድሽ። ጅብሪል ተገለጠለት። ኦኬ ጅብሪል መገለጡን ጅብሪል ዋሻ ውስጥ ማለት ነው። ኦኬ በቡኻሪ 3 ላይ ያለው እንሄድና እዛ ጅብሪል ለመሐመድ እንደተገለጠለት ማን ነገራችሁ? ራሱ መሐመድ። ኦ ማይ ጋድ። እሺ ሌላ ምስክር አለ? የለም። ራሱ መሐመድ የተናገረው። ቁርአን እንደወረደልኝ ያለው ማን ነው? መሐመድ። ጅብሪል እንዳወረደለት የተናገረው መሐመድ። ሁሉም መሐመድ በመሐመድ። አንድ ግለሰብ ጋይስ፣ አንድ ግለሰብ እሺ 124,000 ነቢያቶች አሉት ብሎ በእስልምና ይታመናል። ማን ነገራችሁ? መሐመድ። ይሄ ቁርአን አያ በማን ላይ ወረደ? በመሐመድ። ይሄ ቁርአን አያ ከአላህ ስለመሆኑ ማን የነገራችሁ? መሐመድ። ዋይ ጋይስ፣ ይሄ እኮ ህሊና ነው። ይሄ እኮ ህይወት ነው። ህይወቴ ደግሞ እኔ ሊቀልድበት አልችልም። እስልምና ዋና ማልቀበልበት ምክንያት የመገለጡ ጉዳይ ነው። መገለጡ ላይ በጣም ስተታል። መጀመሪያ ላይ ስተታል። ከአጋንንት ይሁን እንደ ጌታ አምላኬ እኮ አስቀድሞ ሐዋርያቶቹ እኮ አስቀድሞ ምን ብለውናል? ኦኬ ማንም ከሰበከላችሁ ከዚህ ወንጌል የተለየ ወንጌል ቢመጣችሁ የተረገመ ይሁን። አሜን። ደግሜ እላለሁ የተረገመ ይሁን ነው። ኦኬ በዚህ ቃል መሰረት ጳውሎስ እንደተናገረው በዚህ ቃል መሰረት ጳውሎስ በተናገረው መልኩ ኦኬ ጅብሪል የተባለው አካል የተለየ ወንጌል ክርስቶስ ኢየሱስ በስጋ እንዳልመጣ የሚናገር አይደለ? የተለየ ነው። ከሐዋርያቶች የተለየ ከነቢያቶች የተለየ አስተምሮ ስለሆነ የተረገመ ይሁን። አዎ ደግሜ እላለሁ የተረገመ ይሁን። እንዲሁም ደግሞ መሐመድ ያመጣውን ተገልጦልኛል ያለው አስተምሮ ከሐዋርያቶቹ ጋር ጌታ ኢየሱስ ክርስቶስ ተሰቅሏል ብሎ ከሚያምኑት ሰዎች ጋራ ሐዋርያትና ከነቢያት ጋራ ኦኬ መሲሁ እንደሚሞት እንደሚነሳ እንደሚያርግ ኦኬ ስቅለቱን እንዳያከናውኑ ይሄን የነቢያነቱን ስራ ሰርቶ እንደሚሄድ ተናግረዋል። ኦኬ ነቢያቶቹ ሐዋርያቶቹን ተናግረዋል። የተለየ አስተምህሮ አልሰቀሉትም አልገደሉትም ብሎ አመጣ። በዚህ ምዕራፍ መሰረት የጌታችን ኢየሱስ ክርስቶስ አምላክነትና እንዲሁም መሰቀሉ መገረፉ ቤዛ መሆኑ ያ ሁሉ የከፈለው ክፍያ ባዶ ለማድረግ አልሰቀሉትም አልገደሉትም በማለት ይሄን የቁርአን አያ ሱራ 471 ላይ ይዞ መጣ። ይሄን በነቢያትና በሐዋርያት አስተምህሮ ስንመዝነው ጳውሎስ ምን ብሎናል? ከኛ ከሰበክንላችሁ ወንጌል የተለየ ወንጌል ካለ እሱ የተረገመ አሁንም ደግሜ እላለሁ መሐመድ የተረገመ ይሁን። ኦኬ ይሄ አስተምህሮቱ የተረገመ ነው። አስተምህሮቱ አሁንም ደግሜ እላለሁ የተረገመ ይሁን። አሜን። ማራናታ ጌታ ኢየሱስ ቶሎና ብለው የሚናፍቁት ያ መሲሁ
አልገደሉትም፣ አልሰቀሉትም። ለእኛ ቤዛ ሆኖልናል። በከርግማን ነፃ አውጥቶናል፣ ከርግማን ዋሽቶናል ስንል አይ በኋላ ነው ከ6000 ምናምን ዓመታት በኋላ መጥቶ አልገደሉትም፣ አልሰቀሉትም ይላል። ቀልድ። ስንት ያመለኩት አለ አይደል? እነ አብርሃምን ሲጠባበቁት የነበረው ሲጠባበቁት የነበረው መሲሁን አይደል እንዴ? ዳዊት ሲጠባበቅ የነበረው መሲሁን አይደል እንዴ? ጌታ ጌታዬን ከእግር መረገጫ እስከደርስ ድረስ በቀኝ ተቀመጥ ያለው ማን ሆኖ ነው? መሲሁን አይደል እንዴ? የሚናፍቁት አምላክ በስጋ እንደሚገለጥ የተናገረው ኢሳያስ አይደል እንዴ? የሴቲቱ ዘር የተያዘው ከማን? ከአብርሃም አይደል እንዴ? የአብርሃምን ዘር ይዟል እንጂ የመላእክት አይደለም የተባለው ከአብርሃም ዘር አይደለም እንዴ? እና የነቢያትና የሐዋርያት መጽሐፍ እጆቻችን ላይ ያለ መታችሁኛን ከኛ መማር ሲጠበቅባችሁ ኦልሬዲ እኮ ቁርአን እኮ ከኛ እንድትማሩ እኮ እዛልክ መታችሁ መማር ነው ያለባችሁ እናንተ ራሱ ማለት ነው። እና ከስንት ሺህ በኋላ የመጣው እንደው እሺ ችግር የለውም ዘመናቱ ችግር የለውም፣ ግን አስተምሮቱ ስንመዝነው ግን ትክክል አይደለም። ከመጽሐፍ ጋር ከነቢያት አስተምሮች ጋር ይገጫል። ይሄን አስተምሮ የሚያመጣ ደግሞ የተረገመ ይሁን ተብሎ አሚን ደግሜ እላለሁ። የተረገመ ይሁን ነው።